የት ነው መስራት ነገር ለነገራችንም እያልኩኝ ሆሮ እየገፋ ነው ያለው 8 ወር 7 ወር ሆኖ እኔ እዛ ፕሮግራም ላይ አዘጋጃለሁ። እኔ ካገኘሁሽ አልልሻለሁ እያለ ነው እያስፈራራኝ ያለውና በጭራሽ አዲስ አበባ ሄዳ እዚህ መጣ ይሄን ያህል ከሴት ልጅ የማይጠበቅ ነገር ስትሰራ ዝም ብላችሁ ታያላችሁ። ማነች ነፃነት ስለምትባለው ማለት ነው። ይሄ ልጅ አግብቷል። በጣም ነው የሚደብረው አይደል? ምን አስበሽ ነው? እኔ ምንም አልገባኝም እውነቱን ለመናገር ማለት። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበል እያልኩኝ ዛሬም በአዲስ ቪዲዮ ከች ብያለሁ። እንግዲህ ትናንትና በሰሩት ቪዲዮ እነ አብርሽ እንዲሁም ደግሞ የአብርሽ እህት እረዱ እንዲሁም ነፂ አንዳንድ ቪዲዮ ሰርተዋል። በእሱ ላይ አንዳንድ ነገሮችን የምናገር ይሆናል። እንዲሁም አንዳንድ አስተያየቶችን የምሰጥበት ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ቤተሰብ። እንግዲህ በመጀመሪያ ትናንትና ነፂ ያው ከትላንት ወደ ዕለታ በሰራችሁ ቪዲዮ ወደ ቡታጅራ ሊሄድ ነው ብላን ነበረ። ቡታጅራ ገብቻለሁ ብላለች። ትላንትና ደግሞ በሰራችሁ ቪዲዮ ቡታጅራ ገብታ ግን ወንድሟ በጣም እየተቆጣት ነበረ። መጀመሪያ ላይ እንዳስገባሁላችሁ እቤትሽ ነይ እያለ እሷ ደግሞ በጣም እያስፈራራኝ ነው፣ አግኝቼሽ አልለቅሽም፣ በጣም ከባድ ማስፈራሪያ እያደረሰብኝ ነው እያለች ነበረ። አሁን ላይ ያለችው ከጓደኞቿ ጋር እንደሆነም ተናግራለች። እውነት ለመናገር የነፂ ቤተሰቦች ትክክል ናቸው ብዬ ነው የማስበው። በእርግጥ ሲጀመር ቤተሰብ ካለሽ ወንድም ካለሽ እንዲህ አይነት ድራማ እንድትሰሪ በፍጹም መፍቀድ የለባቸውም ብዬ ነው የማስበው። ይሄ በቃ በጣም የሚያስጠላ ነገር ነው። በዚህ የተገኘው ገንዘብ ባይገኝ ይቅር፣ ክብርሽን ሁሉ ነገርሽን ዝቅ አድርገሽ ነው እየሰራሽ ያለሽው። መጀመሪያ አካባቢ ላይ መጀመሪያም እንደመጣሽ ተናግሬያለሁ። ነገር ግን ያው በቃ እየሰራች ስለነበረ እንድትፈምስ ከፈለገ ብር በቃ ክብሯ ምንም የማይመስላ ከሆነ አንድ ሴት ልጅ እንደፈለጋት ነው የምትባለው እና ታገኝ ትፈምስ። ነገር ግን በዚህ አይነት መንገድ ባይሆን ደስ ይለኝ ነበረ። አሁንም እንግዲህ ወንድሜ ተቆጣኝ እያለች ነው። ወንድምሽ ቢቆጣም ትክክል ነው ብዬ ነው ማስበው ሙሉ በሙሉ። ምክንያቱም አንቺ ያደረግሽው ነገር እዚህ ጋር ግን ማለት ነው ሴቶቹ እውነት ይመስላችኋል? አብርሽ ነው ትልቅ ጥፋት እየሰራ ያለው። ምክንያቱም ሩታንም ፍቅርንም ነፂንም ማለት ነው አንድ አይነት ድራማ ነው እያሰራቸው ያለው። እሱ ክብሩን እንደጠበቀ ነው፣ እነሱ ግን ክብራቸውን ዝቅ እያስደረጋቸው ነው ማለት ነው። ለምሳሌ ሩታን የፍቅር ጥያቄ እንድትጠይቅ አደረጋት። ከዛ በኋላ ደግሞ ብዙ ነገር አደረገና ጭራሽ ከቤት ቤተሰቦቿን ትታ እንድትወጣ እሱን መርጣ ማለት አንተ ጀግና ነህ፣ በቃ ተወደህ እንደዚህ ከቤተሰቦቿ ይልቅ አንተ መርጣ መጣች እስኪባል ድረስ እንዲደርስ ከቤተሰቦቿ ጋር አቆራረጣት ሙሉ በሙሉ ማለት ነው። አሁን እንኳን እህቷ ሜላት ወልዳ ማለት ነው የመጀመሪያ ልጇ ናት። እንግዲህ እስካሁን አልወለደችም የወለደችው። ነገር ግን ሩታ እንደምታዋት ሄዳ እንኳን አላየቻትም። ሲቀጥል ዱባይ ሄዶ ሰርግ ሰረግሁ አለ። እንግዲህ ሰርግ ከሰረገ ሰየው ብለን ተቀበል። ነገር ግን ሰርግ ሰረግሁ ብሎ ወር አንድ ወር ነው ያዝናናት። እንግዲህ ሊያውም እዛ ዱባይም ድራማ ሲያሰራት ነበረ። ከዛ ከዱባይ ተመለሰና ኢትዮጵያ ላይ ሲገቡ እንደ አዲስ ድራማ አስጀመራት። እርግዝናዋን እንኳን አጣጥማ የእርግዝናው አለለ ደስታዋን እንኳን ሳታጣጥም እንደገና አዲስ ድራማ አስጀመራት። አያችሁ፣ ይቺ ልጅ አሁን ያረገዘችበት በግድ ነው፣ እንድታረግዝም አይፈልግም ነበረ። እሷን ደግሞ ሆንም አስረግዞ እንኳን ድራማ ማሰራቱን ቀጥሎባታል ማለት ነው። ነፂንም ፍቅርዬንም እንደዚህ ነው ያደረጋበት። ነገራችን ላይ በውሸት ሽማግሌ ልክ ያለሁ እንደዚህ ተብያለሁ እያለ እሷ ያው ወደ ሚዲያው መጣችና አፉን አዘጋችሁ እንጂ ማለት ነው። መጀመሪያ በጣም ብዙ ውሸቶችን ዋሽቷል እና አሁንም ነፂን እያደረገ ያለው ሴት ልጅ ምን አይነት ርካሽ እንደሆነች በገንዘብ ለመፈመስ ብላ ይሄን ያህል መውረድ ማለት በጣም የሚያስጠላ ነገር ነው። ለሱ ነው እንደውም አይዲያ እየሰጠችው ያለችው። አሁን ነፂ ለምሳሌ እኔም ወደፊት እፈምሳለሁ እንደዚህ አይነት የወረደ ነገር ሰርቼ ብሰራኩ እፈምሳለሁ ብላ ስላሰበች ነው የሚመስለኝ። ምክንያቱም ሩታ ትላንትና የፍቅር ጥያቄ አቅርቧ ወደ ሚዲያው ስትመጣ ተቀባይነትን ስላገኘች ዝቅ ብላ ክብሯን አዋርዳ ቤተሰቦቿን አዋርዳ ዝቅ ብላ በሰዎች ተወዳጅነትን ስላገኘች እኔ ምናልባት እንደዛ በሰዎች ተወዳጅነትን አገኛለሁ ራሴን ዝቅ ማድረግ ለፍቅር ነው እያለች ነው እየተናገረች ያለችው። ይሄ ግን በፍጹም የሚሆን አይመስለኝም። እኔ እሰየው ነፂ ብታድግ ብትፈምስ ደስ ነው የሚለኝ። ነፂ ብቻ ሳትሆን ሁሉም ሰው ቢያድግ ቢፈምስ ሰርተው እስከሆነ ድረስ ችግር የለውም። በጣም እኔ የምናደድባቸው ነገር ቢኖር ሁሌም የምናገረው ነገር ቢኖር የእውነት እያስመሰሉ ለምንድን ነው እየማሉ የሚሰሩት ነው ይህን ጥያቄና
ነፂ በነገራችን ላይ ትክክል አልሰራሽም። ነገር ግን አሁንም እንግዲህ ወደ ቡታጅራ እመጣለሁ ብሎኛል ነው የምትይው። አንቺ ጋር ሌላ ነው የሚያወራሽ በውስጥ። እሱ ደግሞ ወደ ሚዲያው ሲያስተላልፍ እሱ ትክክል እንደሆነ ትላንትና እንግዲህ ከትላንት ወዲያ እንግዲህ ሩታ እንዳወራችሁ ከሰማችኋት ልሄድ ነው እሱም ወደ ቡታጅራ ሄጃለሁ ብሎኛል ነበር ያለችው። የውሸታቸውን ብዛት ብቻ በደንብ ተመልከቷችሁ ማለት ነው። ከዛ ትላንትና አብርሽ ምንድን ነው ያለው? ማን ነገራት? እኔ ቡታጅራ ነበር የሄድኩት አልነገርካትም እንዲ እያሉ ነበር ኤፍሬምን ማለት ነው። እሷ ግን ያለችው ራሱ ነግሮኛል፣ አብርሽ ቡታጅራ እንደሄደ ነግሮኛል። ሰዎች ግን ደግሞ የነገሩኝ ከነጻነት ጋር እንደሆነ ነው የሄዱት፣ ከነጻነት ጋር እንደሆነ ነው የነገሩኝ ነው ያለችው። እሱ ጭራሽ እሱ ደግሞ ምንም እንዳልነገራት አድርጎ ኤፍሬምን አልነገርካትም እንደ ቡታጅራ እንደሄድኩኝ እያለ ነበር ማለት ነው። ቡታጅራ ደግሞ የሄደው ሆዷ ሳይገፋ ድግስ ደግሶ 8 ወር 7 ወር ሳይሆናት ፊት ድግስ ለመደገስ ነው እያለ ነበር ማለት ነው። በመጀመሪያ አንተ እውነት ለሷ ክብር ካለ የገንዘብ ሰው ባትሆን ኖሮ ገና ከዱባይ ስትመጡ እርጉዝ ነኝ እንዳለች በቀጥታ ቤተሰቦቿ ጋር ነበር መውሰድ ያለብህ። ቤተሰቦቿ ጋር ወስደ በክብር ልክ ባህላችሁ በሚፈቅደው መሰረት ቤተሰቦቿን እግር ስማ ሁሉን ነገር አድርገህ አለመደገስ እኮ ትችላለህ። ሰርግ አለመሰረት ትችላለህ። መብትን አቅም ከሌለ አለመሰረቅ ትችላለህ። ነገር ግን በትንሹም አድርገህ ከቤተሰብ ጋር ተስማምተህ ሩታ መሆን እህቷንም አላየቻትም ወልዳ እንኳን ይሆናል። በጣም ሆድና ጀርባ ናቸው። ነገር ግን እነሱ ታረቀም ብለው ቪዲዮ ሰርተዋል። ግን በፍጹም እንደዚህ አይደለም። እህት ማለት እኮ እህት ስትወልድ እኮ ሲጀመር ከዱባይ መጣ አረገዝኩ አለች። ቤተሰብ እናንተ አንድ ሀገር ሆነው እናቷ አትናፍቃትም እንዴ? ለጠዋት ለማታ እኮ ትናፍቃለች እናት አገር ላይ ሆኖ ማለት ነው። ግን እሷ ይኸው እናቷ ጋር እንኳን ሄዳ ሆዷን እንኳን አላስዳበሰችም ለእናቷ ማለት ነው። አሁንም ደግሞ እየሰሩ ያሉ ድራማ ነው። እንደውም ሩታዬ ያለችው ያው ትናንት ወዲያ ዕለት በመኪና ወደ ቡታጅራ ወደ ቤተሰብ ጋር ልሄድ ነው እያለች ነበረ። ቤተሰቦቿ እንግዲህ እነኝህን ክዳቸዋለች። ምናልባት ረዱ ትሆናለች። ረዱ የአብርሽ እህት ረዱ ጋር ይሆናል ሄደችው ማለት ነው። ሲቀጥል ደግሞ ረዱ ነፂን ነጻነት አንቺ ይቺ ማናት ነጻነት ብላ ስትጀምረ ራሱ በጣም ነው የገረሙኝ ማለት ነው። በነገራችን ላይ የአብርሽ ቤተሰቦች አብርሽ ሁሉም ማለት ነው ብር ብቻ ነው የሚፈልጉት። የሆነ ቀን አውጥተው እንደ እቃ የሆነ እቃውን ሲያረጅ አውጥታችሁ ስጥሉት የለም እንደዛ ነው ሩታንም ነገ ጠዋት የሚጥሏት ማለት ነው። ምክንያቱም ትላንትና ነፂ የአብርሽ ፍቅረኛ እንደሆነች እንዴት እንደሚወዷት እንደነበር እንዴት ያከብሯት እንደነበረ ፍቅርዬ ከአብርሽ ጋር እንደሆነች እንዴት እንደሚወዷት ነበረ። ነገር ግን ከአብርሽ ጋር ስትለያዩ ምንድን ነው ያደረጉት? ጭራሽ እንደማያውቋቸው ነው የሚያደርጉት ማለት ነው የሚያሳዩት አክት። አሁንም ሩታን ዶላር መስሪያ ነው ያደረጓት። ውሸት ነው ማለት ሩታዬ ሲሉ ቪዲዮ ስለሚታይ ነው እንጂ ማለት ነው። እውነት እረዱ ሩታ እህትሽ ብትሆን እንደዚህ አርግዛ ድራማ እንድትሰራ ታደርጊ ነበረ። የእውነት እህትሽ ቢኮን ወደ ሚዲያው አፈቀርኩ ብላ ስትመጣ እንዴ ይሄን እሺ አብረሽ ቪዲዮ እያሰራሽ ሄደሽ ወንድምሽ ጋር እህትሽ ጋር እንግዲህ እህትሽ ብትሆን ሌላ ወንድ ጋር ይዘሽ አትሄጂ ነበር ወይ? አትሄጂም። ብትሄጂ እንኳን ሲጀመር ቪዲዮ አታስቀርጫትም። ዓለም በሚያው ላይ አታደርጋትም። እንዴ ምን አይነት ስነ ስርዓት ነው ያለሽ ነው የምትያት እህትሽ ብትሆን ማለት ነው። ነገር ግን እህትሽ ስላልሆነች እቺ ልጅ ባዳ ስለሆነች ነው ያን ጊዜም በአደባባይ የፍቅር ጥያቄ እንድትጠይቀው ያደረግሽው ራስሽ ከወንድሞችሽ ጋርና ከቤተሰቦች ጋር ተመካከረሽ ማለት ነው። ዛሬ ላይም ደግሞ ሩታዬ ሆርሞኑ እንኳን ይበቃት ነበረ እያልሽ ለአብርሽ በሚዲያው ዝጋ ወጥተሽ ከመናገር ይልቅ እውነት ዶላር ካልፈለግሽ ሲጀመር መጀመሪያ ቀን ቪዲዮ ራሱ ነፂን አግኝቷት ሲሰራ በቃ ማለት ትችላላችሁ፣ ቤተሰቦቹ በአጠቃላይ ማለት ነው። ምክንያቱም ይቺ ልጅ አርግዛለች፣ ብዙ ነገር ሆናላችኋለች። እንደዛ ብላችሁ ካሰባችሁ ማለት ነው ብዙ ነገር ሆናላችኋለች። ቤተሰቦቿን ትታለች፣ ሁሉን ነገር ትታ ወደ እናንተ መታለች አይደለ? ስለዚህ አሁንም አብርሽን በቃ ይሄ ነገር መሆን የለበትም። ይሄ ድራማ ሊበቃችሁ ይገባል። ቢያንስ የወለደች ድረስ ክብር ሊኖርህ ይገባል ማለት ሲገባችሁ ምንድን ነው ያደረጋችሁ ያላችሁት? አሁንም ድራማ ሲሰራባት ድራማ ሲያሰራት ዝም ነው ያላችሁት። ምክንያቱም እናንተ የምትፈልጉት የሚሰራላችሁ ብር የሚያመጣ ሰው ስለሆነ ማለት ነው። እውነት በሰውነቷ በምራትነቷ ስላረገዘች የምታዝኝላት ከሆነ ይሄ ሁሉ ድራማ ሲሰራ
አርግዛ እንደዚህ እንድትሰራ በፍጹም አትፈቅዱም ነበር። ወደ ሚዲያው ሲመጡ በቃችሁ፣ ይሄ መሆን የለበትም በፍጹም ይሄ ሊሆን አይገባም ትሉ ነበረ። እነሱ እንኳን ድራማ መስራት ቢፈልጉ ማለት ነው። ነገር ግን አትፈልጉም። እሷ እንድትሰራ፣ እንድታለቅስ፣ ዝቅ እንድትል፣ ወንድማችሁ ደግሞ ከፍ እንዲል ነው የምፈልጉት። ምክንያቱም ነገ ጠዋት አውጥቶ ቢጥላት እሱ እናንተ ወንድማችሁ ከፍ ይላል። ሌላዋን ደግሞ ሴት ማምጣት ይችላል። ልክ ፍቅርንም ነፂንም እንደማታውቋት እንትና የምትባሏ እንደምትሏት ሁላ ሩታንም ነገ የሩታ ጣፋንታ ይሄ ነው የሚሆነው። ትላንትና ኤፍሬም ሩታዬ ሲል በጣም ብዙ ወዳጅ ነበረው። ነገር ግን አይ ይቺን ልጅ አታስቸግራት፣ መሄድ ካለባት ቤተሰቦቿ ጋር በቃ ትሄድ ስላለ ብቻ ብዙ ሰዎች ጠልተውታል። አሁንም እነሱ የሚያስቡት እንደዚህ እውነቱን እንኳን ወደ ሚዲያው መጥተው ከተናገሩ በሰዎች ተወዳጅነትን አናገኝም፣ ሩታዬንም በቃ እንትን ይሉብናል። ቤተሰቦቿ እኮ ብለዋት እኮ አልሰማም ብላ ነው እንጂ ዝም ያለችው ማለት ነው። እየተጎዳች እንደሆነ እኮ ያውቃሉ። የሩታ ቤተሰቦች እየጎዷት እንደሆነ እንደማይጠቅማት እኮ ተናግረዋል። ይሄ ምንም ጥርጥር የለውም። ነገር ግን በነገራችን ላይ ማለት ነው እኔ ብዙ ተመልካቾች የምትሰይቡ ልጆች ያላችሁ ማለት ነው፣ እውነት የሚናገር ሰው አይወደድም። ሲቀጥል እኔ ሩታዬ ማለት አቅቶኝ እንዳይመስላችሁ። ሩታዬ ብል ማለት ነው እስካሁን 100 ሺህ ገባ ነበር እንዳሰራሪ ማለት ነው። እውነት እኔ ዝም ብዬ ማለት እንዳሽቃብጥካል፣ ግን እኔ ህሊና አይፈቅድልኝም። ምክንያቱም እኔ እውነቱን ነው የምናገረው። ሩታም ትክክል ከሰራይ ያን ነገር አልደብቅላትም፣ አልዋሽላትም፣ እናገራለሁ። እውነት ትክክል ከሰራይ ግን ትክክል ሰርታ አታውቁም እሷ በፍጹም። እነሱ ይሄን አድርጊ ያሏትን ብቻ ታደርጋለች። ራሷን ክብር ይኑረው አይኑረው አይመለከታትም። እነሱ ካዘዛት፣ አብረሽ ካዘዛት ምንም ቢሆን ታደርጋለች። ስለ ክብሯ ምንም አትጨነቅም፣ ስለ ቤተሰቦቿ ክብር ምንም አትጨነቅም። እና እንደዛ ስለምታናድደኝ ነው ሁሌም ቢሆን የምነቅፋት ማለት ነው። ነገር ግን አሁን ላይ አንዳንዴ እያሳዘነችኝ ነው። ምክንያቱም አሁን ላይ እርጉዝ ሆና ራሱ ይህን ያህል በእርግጥ ቤተሰቦቿ በደህናው አይደለም የሆነ ነገር አድርገውባታል ብለዋል ማለት ነው። በእርግጥ አንዳንዴ እውነት እኔ ራሱ ግራ ግብት ነው የሚለኝ። እንዲህ ይቺ ልጅ ምን እየሆነች ነው? አሁን ሩታ ብቻ ሳትሆን ነፂ ራሱ ግራ ነው የምታጋባኝ አሁን ላይ። ይቺ ልጅ ምን እየሆነች ነው ላለሁኝ ማለት ነው። ምክንያቱም የሚያደርጉት ነገር ሁላ በጣም ራሳቸውን ነገ ተመልሰው ቪዲዮውን ቢያዩት የሚያሳፍራቸው ነገር ነው እየሰሩ ያሉት ማለት ነው። ፍቅርዬ ነው ያዋት። በነገራችን ላይ እኔ ፍቅር ያን ጀግና ነች ብዬ ነው የማስበው። ራሷን ያን ያክል እንደዚህ ውርድ አድርጋ እንትን አትሰራም በፍጹም። ምክንያቱም ቤተሰብ አላት፣ ቤተሰቦቿን ትፈራለች፣ ታከብራለች። ያን ያህል እንደዚህ ውርድ ያለ ነገር አትሰራም። እነኚህ እኮ በየቀኑ እነሱን የሚያዋርድ ነገር ነው የሚያሰራቸው አብርሽ ማለት ነው። እሱ አንድ ቀን ወርዶ አያውቅም። ነገር ግን እነሱ ሴቶቹን እያዋረደ ነው የሚሰራው። አሁንም እንግዲህ ቀጥሎበታል። ትላንትና ደግሞ ሲያስመስል የት ሄደች ምናምን ይላል። ሂጂ ስትላት አልነበር እንዴ? ሂጂ እኮ እያልካት ነበረ። ሩታን መሸለት ነው የፈለገችበት ቦታ ትሄድ፣ ተፈለጋት ቤተሰቦቿ ጋር፣ ተፈለጋት ጓደኞቿ ጋር ሲል ነበረ። ትላንትና ደግሞ ምን ተገኝቶ እንደሆነ ሲያስመስል አብረሽ ትክክል የዋህ እንዲባል በተመልካች ተወዳጅነትን እንዲያገኝ የት ነው ሄደችው? በቃ ሊያብድ ትንሽ ነበር የቀረው። እና በጣም አስመሳይ ሰው ቢኖር አብርሽ ነው እውነት ለመናገር። እና ሴቶቹም እባካችሁ እስኪ ያላችሁን ሁላ ባትሰሩ፣ ክብራችሁን ራሳችሁን አስከብሩ። ብር መቼም ይገኛል። ምንም ብትሰሩ የምታገኙት ነገር ነው። ይሄን ያህል ባትወርዱ ራሱ ታገኛላችሁና ቤተሰብ ይሄን ነበር መናገር የምፈልገው። ባይ ባይ።